ነው ወይ ስልክ ማይነሱት የሚለው ነው። ተጣልተው ነው እንዴ? አዎ ሊዱና ፍቅር ቤት ውስጥ ብቻቸውን ከሆነ እንደዛ ነው የሚሆነው። በቃ ሳይጋደሉ ይድላቸው። ይሄን ያህል? አዎ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። ደግሞ እኔ ጥፋተኛ ነው። ቅድም እንደዛ እየሆኑ እያየኋቸው ትቻቸው መጣ። ታዲያ ምን ይሻላል? ወይ ደግሞ በዛው ስንት ቤት ቼክ እናድርጋቸዋል። ደግሞ እነሱ ህፃን አይደሉም። ይሄን ያህል ምን ይሆናሉ ብለን? አይ በቃ እኔ ወደ ቤት ልሂድ። እሺ በጤናቸው አይደለም ስልክ እንደዚህ ማለሱት። ምንድን ነው እንደዚህ የምትደበድቡት? አንቺ ልብ ምንድን ነው ምን ቀረ? በረላ ኩላለ ለምን አባሽ ነው የአደይን ብር ያልከፈልሻት? አንተ ስለ አደይ ምን ይመለከታል? አረዳ የምንደረጋገው ጎረቤት ነው። ምን ይመለከታል ነው ያልሽው? ምን አሳይሻ? ምን እንደሚመለከት ዴቭ የሚወዳትና የሚያፈቅራት አደይ ተገኝታለት በጣም ደስ ብሎታል። ወዲያውኑ መገኘቷን ሲሰማ ወደ እነ ኤላ ቤት ነበር እየሮጠ ሄደው። ፍቅር ዴቭን አፍቅራ ቀጥል እያለች ነው። ከሊዲያ ጋርም ከፍተኛ የሆነ ሰጣ ገባ ገብተዋል። በመጨረሻም ያላሰበችው ዱብዳ ገጥሟት ለእገታ ተዳርጋለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ ከንጉስና ከደመቀ ጋር መቆየቷ የፍርሃት ስሜት እየተሰማት ነው። ምናልባትም ጾታዊ ትንኮሳ ያደርሱብኝ ይሆን የሚል ስጋትም ነበራት። ምክንያቱም ከዚህ በፊት ደመቀ ክዷት ብዙ ፈተና ስለደረሰባት አሁንም በክደት የያዟት ነው የሚመስላት። ነገር ግን ስታ በወደቀችበት እሷን ለመርዳትና መሄጃ እንደሌላት በማሰብ ነበረ ከእነሱ ጋር እንድትቆይ ያደረጓት። በመጨረሻም ከእናንተ ጋር መቆየት አልፈልግም በማለት ወደ ኤላ ቤት ሄዳለች። ወደ ኤላ በምትሄድበት ሰዓት እንግዲህ ሊዱ ጥምድ አርጋታለች። ከፍቅር ጋር ተመካክረው ያባረሯት አደይ አሁን በአይኗ ተመልከታታለች። ምን ልታደርጊ መጣሽ? ስራ ገባሽ አልተባለም ወይ? እዚህ ምን አለሽ? ከኤላ ጋር ስለምን ትኖሪያለሽ? በሚል ጭቅጭቅም ገብታ ነበረ። ኤላም ጥሩ ፊት ስላልሰጣት ወዲያውኑ ተበሳጭታ ነበረ ወደ ቤት የተመለሰችው። ቤት ውስጥ ያሉት ዴቭና ፍቅር ብቻ ናቸው። ታዲያ ይህንን አጋጣሚ ለመጠቀም ብዙ ጥረት እያደረገች ነው። አደይን እርሳት፣ ከኔ ጋር ጥሩ ጊዜ እናሳልፍ በማለት አደይን እንዲረሳትና እሷን ማፍቀር እንዳለባት እየነገረችው ቢሆንም ዴቭ ግን ይህን ነገር መቀበል አልፈለገም። ደጋግማ የፍቅር ጥያቄ ያቀረበችለት ዴቭ ጥያቄዋን ውድቅ ሲያደርግባት ዛሬ ደግሞ ሌላ መንገድን ቀይሳለች። አበባዎች በመበተን ልታማልለው ሞክራ ነበረ። ነገር ግን ጥረቷ ሳይሳካ ቀርቶ እሱም የሚያፈቅራት ሴት እንዳለና መቼም ቢሆን የእሷ ፍቅረኛ ሊሆን እንደማይችል እየነገራት ነበረ። ይህንን መስማት ያልፈለገችው ፍቅር ግን ለምንድነው እኔ ለአንተ የማልሆንበት ምክንያት ምን ቢያንሰኝ ነው? ምን ቢጎላይ ነው? እያለች ስትጨቃጨቀው ነበረ። በመጨረሻም ዴቭ የሷን ነገር ላለመስማት ወደ መኝታ ክፍል ነበር ያመራው። ሊዲያም ወንድሜ ላይ ከመንጠልጠል መጀመሪያ ራስሽን ማስተካከል ነበረብሽ በማለት ሙድ እያያዘችባት እየሳቀችባት ስለሆነ ፍቅር በጣም ተበሳጭታለች። አደይ መውጣት ሲጨናነቅ የሰነበተው ዴቭ አሁን ላይ ሊዲያ አብስራዋለች። ከኤላ ቤት እየኖረች ነው። ከሱ ተለጥፋ ምን እንደምትሰራ አላውቅም፣ እኔ ግን የት ልሄድ እያለች የራሷን የሆድ ብሶቷን ብትናገርም ለዴቭ ግን ትልቅ ብስራት ነበረ። ምክንያቱም ስልኳን ደጋግሞ ሲሞክረው ሊሰራለት አልቻለም። የአደይ አድራሻ ስለጠፋው ብቻ ራሱን በመጠጥ እስከ መደበቅ ደረጃ ደርሶ ነበረ። ታዲያ አሁን ላይ ከኤላ ቤት መኖሯ ለሱ ትልቅ አጋጣሚ ነበር። ዴቭን እጇ ለማስገባት የሄደችበት ርቀት ሊዲያ ስለተሳለቀችባት ቂም ይዛባታለች። አሁን ላይ ልትበቀላት ቆርጣ ተነስታለች። ለዚህ ነበር ወደ መኝታ ክፍሏ በመሄድ ስልኳን በመቀማት በር ቆልፋባት የወጣችው። እንድትከፍትላት እየደጋገመች በሩን እየደበደበች ብትጠይቃትም ፍቅር ግን መስሚያ ይጠጥ ነው ያለች ትመስላለች። ኤላ ስለ አደይ ያለው አመለካከት የተቀየረ ይመስላል። በእርግጥም ከዚህ በፊት ለምለም ብዙ ነገር አስረድተዋለች። አደይ በጣም ንጹህና መልካም ሴት እንደሆነችና በፍቅር አማካኝነት ብዙ ነገር እንደተቀነባበረባት ነግረዋለች። ታዲያ ኤላም የለምለምን ንግግር ሳይቀበላት እንዳልቀረ ነው ከንግግሩ መረዳት ይቻል ነው። ምክንያቱም ለምለም ስላንቺ ጸባይ ባትነግረኝ ኖሮ እዚህ በር ድረስ ድርሽ አላስደርግሽም ነበር በማለት ሲናገር ነበር። ታዲያ ኤላም ዝምታዋ እንደጎዳትና ከዚህ በኋላም ለሚመጡባት ነገሮች በመናገር መብቷን ማስከበር እንዳለባት እንዲሁም ደግሞ የበዛው ዝምታዋ ሌላ መዘዝ እንዳያመጣባትም ሲያስተነቅቃት ነበረ። አደይም ፍለጋ የመጣው ዴቭም እጅግ በጣም ደስ ብሎታል። በሷ መጥፋትም በብዙ እንደተጨነቀና በተለይ ደግሞ የስልኳ መዝጋት ብዙ እንዳሳሰበው እየነገራት ነበር። እሷም ከነ ዳይመንድና ከንጉስ ጋር መሰንበቷን ስትነግረው
ዴቭ በመደናገጥ ነበር ምንም አላደረገሽም በማለት ሲጠይቃት የነበረው። ምክንያቱም ከዚህ በፊት ታግታ ሳለ አስገድዶ መድፈር ሙከራ እንዳደረገባት ከዚህ በፊት ለዴቭ ነግረው ነበረ። ያንን በማሰብ ነበር በመደናገጥ ምንም አላደረገሽም በማለት ሲጠይቃት የነበረው። ዴም ራሷን ስታ እንደወደቀችና እሷን ለመርዳት ሲሉ አንስተው ወደዛ ቦታ እንደወሰዷት እየነገረችው ነበር። ኤላ አንድ ነገር አሳስቦታል። ምክንያቱም ከብዙ ጊዜ በኋላ ያገኛት ፍቅረኛው ጋር ጥሩ የፍቅር ጊዜ እያሳለፈ ቢሆንም አባቱ ግን ሌላ ሚስት እንዳጩለትና ያችንም አግብቶ መኖር እንዳለበት እየነገሩት ነው። ይህንን እንዴትና በምን ሁኔታ ማስኬድ እንደሚችል ግራ ተጋብቷል። ለምለምን ትቷት እንዳይሄድ በጣም ትጎዳለች የሚል ሀሳብ አለው። ይህንንም የሚጨናነቅበት ጉዳይ ለአደይ ነግሯት ነበር። አደይም ለሁለተኛ ጊዜ ትታት የምትሄድ ከሆነ በጣም ትጎዳለች በማለት ነበር የመለሰችለት። ታዲያ ኤላ አሁን መንታ መንገድ ላይ የቆመ ይመስላል። ምክንያቱም አባቱንም ያከብራል፣ ለምለምንም ይወዳታል። እንዴት አድርጌ የኔ ሚስት እንደማደርግሽ አላውቅም፣ ብቻ ግራ ተጋብቻለሁ፣ ሚስቴ እንድትሆኝም እፈልጋለሁ ብሏታል ከዚህ በፊት። ለስራ ፍለጋ መሄድ እንደምትፈልግ ብትናገርም ዴቭ ግን እያለቃቀሰባትና ያለሷ መኖር እንደማይችል እየነገራት ነበረ። አደይም በዚህ ሀሳቡ እየተታለለች ትመስላለች። እውነት እነ ባርኮት ቤት ትመለስ ሲሆን አደይም ብዙ ፈተናና ስቃይ ስታሳያት የቆየችው ፍቅር ዛሬ የደመቀ ፈርጣማ ክንድ ላይ ወድቃለች። በሐሰት እንዲመሰክር በምስኪኗ በአደይ ደሞዝ የተደራደረችው ፍቅር ዛሬ ላይ የጣልሽው እያለ ደመቀ እያፋጠጣት ነው። ምን አገባህ? የአደይ ደሞዝ እኮ ነው፣ ስለሷ አይመለከትህም፣ አያገባህም ብትለው ያገባኛል በማለት በሯ ድረስ አይኑን አፍጥጦ መጥቶባታል። በዳንስና በጭፈራ የምትዝናናው ቀበጧ ሊዲያ አሁን ላይ በር ተቆልፎባት ጭንቅ ሆኖባታል። ስልኳ ከእጇ የለም። በምን አይነት መንገድ ኢንፎርሜሽን እንደምትቀባበልም ግራ ገብቷታል። ወንድሟ እሷን ፍለጋ በተደጋጋሚ ቢደውልም ስልኩ ግን የሚያነሳው አልተገኘም። በመጨረሻም ፍቅር ስልክ ላይ ተደውሎ ነበረ። ፍቅር ስልክም የሚያነሳው የለም። አሁን በጭንቀት ተውጠዋል። ምናልባትም ተጣልተው ይሆን እንዴ እያለች ነው ጠርጣራው አደይ። ምክንያቱም ከዚህ በፊት ጭቅጭቃቸውን አይታለችና ሁለታቸው በአንድ ላይ ከዋሉ እኮ ይጣላሉ። ዴቭም እረ እስኪ ልድረስባቸው፣ እንደውም ሁለታቸው ከዚህ በፊት ተኮራርፈው ነበረ፣ የእነሱን መኮራረፍ እያየው ወደዚህ መምጣት አልነበረብኝም እያለም እየተጸጸተ ነበረ። ወደ ውጭ ወጥተው ሊዝናኑ የነበረውን በመሰረዝ ወደ ቤትም እየሮጠ መጥቷል። እንግዲህ ቤት በሚመጣበት ሰዓት አጅሬት ፍቅርም ታግታ ሄዳለች። ሊዲያም በር ተዘግቶባት የማን ያለሽ እያለች ትገኛለች። ወደ ቤት እየሮጠ የመጣው ዴቭም ምን ይሰማው ይሆን? አብረን የምናይ ይሆናል። መጨረሻም ደመቀ እኔ ዛቻ ብቻ አይደለም በተግባር አሳይሻለሁ በማለት ተሸክሟት ሄዷል። ምን ያደርጓት ይሆን? እስኪ ሁላችንም የምናይ ይሆናል። ለማንኛውም ዛሬ ፍቅር ያሰበችው ሳይሳካ ባጠመደችው ወጥመድ ራሷ ገብታበታለች። በፍቅር ሴራ እየተቀነባበረባትና ብዙ ስቃይና ፈተና ያሳለፈችው አደይ ከዚህ በኋላ ነጻ ትወጣለች ብለን ተስፋ እናደርጋለን። ክፉ ስራ ተመልሶ ለራስ ነው። ጉድጓዱን አርቀህ አትቅበረው፣ ራስ ትገባበታለህ የሚባለውም ለዚህ ነው። በማንኛውም ነገር በፍቅር እንጂ በትግል የምናሳካው አንዳችም ነገር የለም። እንግዲህ ሰራተኛዋ አደይ የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። ቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው አመሰግናለሁ።